ጌታ ሆይ በጋብቻ ምንም ማውቀው ነገር የለም ቀኝንም ግራዬንም አላውቅም ጌታው ያስተምረኝ ብዬ እግዚአብሔርን ለበንኩት። እንግዲህ ፍሬው ግን ትክክል መሆኑን የምናውቀው 38 ዓመት የጋብቻ ዓመታቶችን አስቆጥረናል በእግዚአብሔር ጸጋ። ጌታ ሆይ አስተምረኝ ብዬ ስለምን አስተማር። ጌታ ሆይ አሁንም ደግሞ ትዳሬን ስራል አንተ የምትሰጠኝ እህት አንተ ልታገለግል ጌታ ይሄን አድርገህ ትዳሬን ስራል ጸለይኩ ተንበርክኬ። ገርሞው ነገር መጀመሪያ እኔ ያየሁት ጣቶቹን ያየሁት ቀለበት አለው ምን እንደሆነ አልገባኝም፣ ግን ቼክ ያደረኩት ጣቱን ነው። እግዚአብሔር ይመስገን እናንተ 38 ዓመት ጌታ እጃችሁን ይዞ እዚህ ስላደረሳችሁ። ዝም ብዬ እኛንም ሲዝንስ እያሰብኩት ነበር። 17 ዓመታችን ነው እኛ ቀደም ነግረናችኋልና 3 ልጆች አሉን። በዛ መካከል የመጀመሪያዎቹ ጊዜያቶች በጣም ትዝ ይሉኛል። በጣም ብዙ የተፈተንበት ነበረ። ቄስ በርናባስ በባህሪው እኔን ሲያገኘኝ ደግሞ በጣም ፈጣን ነበርኩ። አስታውሳለሁ የሰርጌ ዕለት ቆይ ቀስ ብለሽ ተራመጂ ይለኝ ነበር። አንዳችን ለአንዳችን የፈገግታ የደስታ ምክንያት ሆነን ለመኖር ከኛ የሚወጡ ልጆች የእግዚአብሔር ክብር ምክንያት እንዲሆኑ ትልቁን ለመኖር የሚያስችሉ እነዚህ 2 ነገሮችን አንስታችኋለሁ። ግን ይህ የት ጋር ነበር በጣም ያስፈልጓችሁ? አንድ ቤት ውስጥ እየኖረ ባልና ሚስት መነጋገር ከሌለ ከቆመ ባልና ሚስቶቹ ፈጽሞ በየትኛውም ረገድ አይተያዩ። አንዴ ገብቼበታል ነውና ጥርሴን ነክሼ እወጣለሁ የሚባል አይደለም ጋብቻ። እንኳን ደህና መጣችሁ ወደ ሰማይ ፋሚሊ። በሰማይ ፋሚሊ ልጅነትን፣ ወጣትነትን፣ ትዳርን እያነሳን የምንጨዋወትበት ጊዜ ነው። ስለመጣችሁ በጣም ደስ ብሎናል። ጊዜያችሁን አጣባችሁ ጥቂት ጊዜ ነው ያላችሁ እና ራሳችሁን አስተዋውቃችሁን ብንጀምር። እኔና እሱ ጌቱና ማህደር እንባላለን። እንኳን ደህና መጣችሁ። በእኔ በኩልም እንግሊዝ ሀገር እንደምትኖሩ ለአጭር ጊዜ እንደመጣችሁ ከዛችሁ ቀነሳችሁ እንደሰጣችሁ እናውቃለንና እግዚአብሔር እንደሚጠቀምበት ተስፋ እናደርጋለን። የእናንተን ህይወት የእናንተን ማንነትና ቤተሰባችሁን አስተዋውቁንና ትንሽ እንነጋገራለን። መልካም። እግዚአብሔር አምላክ የተመሰገነ ይሁን። እናንተንም ስላገኘን ደግሞ በተለይ በዚህ ፕሮግራም ላይ እንድንገኝ የአምላካችን ፍቃድ ስለሆነ በመጀመሪያ ለእሱ ምስጋና እናቀርባለን። ጌታ ይባርካችሁ ማለት ወዳለሁ። እግዚአብሔር ይባርካችሁ። እናንተም እንዲሁ ከጊዜያችሁ ቆርሳችሁ እንግዶቻችሁ እንድንሆን ስለጋበዛችሁን እግዚአብሔር አብስቶ ይባርካችሁ። መልካም ጊዜ ይኖረናል ብዬ አስባለሁ። እንደ ጌታ ሐሳብ እግዚአብሔር ይስጥል። ታንክ ዩ። ስማችሁንና ቤተሰባችሁንም አስተዋውቁን። ጀምሩ። መልካም። እኔ ቄስ በርናባስ ዳንኤል ባላለው የምኖረው ደግሞ ለንደን ከተማ ውስጥ ነው። በዛ ስፍራ አገለግላለሁ። በዛ ስፍራ በብሪታንያ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ካህን እና በዛ አገለግላለሁ ማለት ነው። እኔ አገልጋይ ሂሩት ዳንኤል እባላለሁ። በሀገረ እንግሊዝ በለንደን ከተማ ነው የምኖረው ከባለቤቴ ጋራ። የ2 ልጆች ወላጆች ነን። የመጀመሪያው ልጃችን የዛሬ 5 ዓመት ወደ ጌታ ሄዷል። በጣም የምንወደው በጣም የሚያገለግል በእግዚአብሔር ሐሳብና ፈቃድ ሆኖ ወደ ጌታ ሄዷል። ሁለተኛ ልጃችን ክርስቲያን ትባላለች፣ ክርስቲያን ዳንኤል። ከነሱ ባለፈ ደግሞ የ2 ልጆች አያቶች ነን። ይመስላል። በቤተክርስቲያናችን አገለግላለሁ፣ እገለገላለሁ፣ አስተምራለሁ፣ ሰብካለሁ በጌታ ጸጋ። እንደገና ደግሞ ቤተሰብ ላይ እንሰራለን፣ እናማክራለን። በትዳር ምን ያህል ጊዜ ቆያችሁ? እንግዲህ አሁን ወደ 34 ዓመት 38 በትዳር በትዳር 38 ዓመታችን ነው አሁን። በጣም እግዚአብሔር ረድታችኋል። የአንድ ጎልማሳ እድሜ ነው። እውነት ነው። ጌታ እግዚአብሔር ይመስገን። ወደ 38 ዓመት በእግዚአብሔር እርዳታ እዚህ ደርሰናል። ለዚሁም ይረዳን ብዬ የምናገረው መርሳትና ይቅር ማለት እንደ ጎማ ይዞ ነው የመጣው። ነጮች ሲናገሩ forgiveness and forget ነው። መርሳትና ይቅር ማለት በመካከላችን ስላለ
እዚህ ደርሰናል። 38 ዓመት ደጎሞ 38 ዓመት ለመሽከርከር አቅም አገኘ። እውነት ነው። ብዙ መለዋወጫ ያው እንግዲህ ያስፈልገው የለም በየመንገዱ ተለዋውጧል። ስለዚህ ክርስትና፣ ትዳር፣ ልጆች ሲመጡ ደግሞ የተለየ ኃላፊነት አለው። እንደገና በሰው ሀገርም ሲሆን ደግሞ የሚጨምረው ነገር ይኖራል። እሱን እንዴት ነበረ? ገና ብዙ እዚህ አልኖራችሁም፣ እዛ ነው በትዳር ብዙውን ጊዜያችሁን ያሳለፋችሁት። ምን ይመስል ነበር? ቻሌንጆቹ ምን አጋጠማችሁ? እናንተ እንዴት ፈታችሁት? ያው ከጎማዎቹ ቀላል አይደለም። እንግዲህ ምንድነው የክርስትና ህይወት በራሱ መንገዱ ለመጓዝ የእግዚአብሔር ቃል መታዘዝ ይጠይቃል እና ደግሞ ብዙ ጊዜ ስጋ የእግዚአብሔርን ነገር ለመታዘዝ ብዙ ያስቸግረዋል። የእግዚአብሔር ቃል እንደሚለው መንፈስ በስጋ ላይ፣ ስጋ በመንፈስ ላይ ይቃወማሉ ይላልና በተለይ በውጩ ሀገር ክርስትናን ይዞ በራሱ መጓዝ ዋጋ እየተከፈለ የሚካሄድበት ነው። ምክንያቱም ሲስተሙን ስንመለከት በእውነት እንደ ሀገራችን አይነት እንደነበረው ክርስትና እንደው ጠንክሮ ለመሄድ ብዙ ፈተናዎች አሉ። ሆኖም ግን የእግዚአብሔር መንፈስ፣ የእግዚአብሔር ጸጋ፣ የእግዚአብሔር እርዳታ ስለሚጨመርበት እኛም ደግሞ እግዚአብሔርን በመታዘዝ ለመኖር በእግዚአብሔር ፊት በጸሎት በመትጋት አንደኛ የራሳችንን ህይወት እንድንመራ እግዚአብሔር ረድቶናል። አገልግሎት እንግዲህ የትኛውም የዓለም ክፍል ብንሆን ቀላል አይደለም። አልጋ በአልጋ ብሎ ነገር የለውም። አገልግሎት በራሱ ብዙ የሚጠይቀን ነገር አለ። ከራስ ህይወት ይጀምራል። ጊዜን ይፈልጋል። እንደ እግዚአብሔር ቃል እንደ እግዚአብሔር ሀሳብ መኖርን ይፈልጋል። እዛ ደግሞ እንደሚታወቀው አሁን እንኳን አላቅም ሀገራችን ልክ እንደ ዌስተርኑ ዓለም ትንሽ ስልጣኔ ላይ እየገባ ስለሆነ ሁሉም በየስራው እየሮጠ ነው የምናየው ያለ ነው። በፊት እንደው አትሊስት ረፍት ምን የምናይ ነበር በእኛ ዘመን የዛሬ 38 ዓመትና በፊት ማለት ነው። ስራ አለ። ልጆች ከመጡ ልጆችን ራስ ነው የምናሳድገው። በቤት ውስጥ እንደ ሰራተኛ ነን፣ የምንላላክም ነን፣ ልጆቻችንን የምናስጠና ትምህርት ቤት የምንወስድ ነን። ሙሉ በሙሉ ብቻ ማንነታችንን ልጆቻችን እንደሚፈልጉ መሰጠት ያለበት ኑሮ ነው እና በጣም በእውነት በጸሎት መሆንን ይጠይቃል። የውጭ ሀገር አገልግሎትም ቢሆን በኋላ እንግዲህ ስለ አገልግሎት ስናነሳ የ21ኛውን ክፍለ ዘመን ስደታችንንም እናካፍላለን ብዬ አምናለሁ። ያው ሲስተሙ ራሱ ቀላል አይደለም። ክርስትናን አጠንክሮ መያዝ ቀላል አይደለም። አሁን ደግሞ በተለይ በተመሳሳይም ጾታ የተነሳ ያለ ፈተና አለ እና እውነተኛ የሆነ ህይወት እንኖራለን ብለን ስንነሳ የሚፈትኑ ፈታኝ የሆኑ ነገሮች ብዙ አሉ። ኢቭን ከነበርንበት ቤተክርስቲያንም በኋላ ቄስ በርናባስ ይገልጠዋል እና ቀላል አይደለም። ሁሉን አንድ ላይ ያይዞ የክርስትና ህይወትን እየኖሩ ማገልገል፣ ልጆችን ማሳደግ ሲባል ማብላት ማጠጣት አይደለም። የክርስትና ህይወታቸውን መቅረጽ የሚባል ነገር አለ እና ያ ከልጅነት ጀምሮ የምናሳያቸውን ህይወት ራሳችን ኖረን ነው የምናሳየውና በዛ ሁሉ ውጥረት በምዕራቡ ዓለም የሚጠይቀንን የሰውን አካሄድ ሁሉ አልፎ በእግዚአብሔር ሀሳብ ውስጥ ገብቶ መኖር፣ ልጆችን ማሳደግ፣ ማገልገል ትንሽ ከሀገራችን ለየት ይላል። እንደዛ አድርጌ ነው ያየሁት። ምናልባት ቄስ በርናባስ ጨምረው ካለ። መቼም እንግዲህ በትዳር ኑሮ ትዳርን ስንመለከት ከስር መሰረቱ እኔ እንደማስተምረው 3 አይነት ጋብቻዎች አሉ ብዬ ነው የማስተምረውና ዓለማዊ የሆነ ጋብቻ አለ፣ ባህላዊ የሆነ ጋብቻ አለ፣ መንፈሳዊ የሆነ ጋብቻ አለና እነዚህ ሶስቱ የሚመሰረቱበት መንገዶች አሏቸው እና በተለይ መንፈሳዊውን ስንመለከት በእውነተኛ ፍቅር ላይ በክርስቶስ ፍቅር ላይ የሚመሰረት ነው። የባህላዊው በቤተሰብ መካከል ነው የሚሆነው።
የዓለማዊው ደግሞ በሁለቱ ከተፈታተሹ በኋላ ጓሄድ ብሎ የሚቀጥሉት ነው እና በዝርዝር ብንመለከትና ብናይ መሰረት አላቸው። ያ መንፈሳዊ በሆነው ነገር በእውነተኛ ፍቅር ላይ በክርስቶስ በቃል ኪዳን ሲመሰረት ማስተዋል ያስፈልጋል፣ ጥበብ ያስፈልገዋል፣ እውቀት ያስፈልገዋል። ዝም ብሎ ተገብቶበት ወይም ደግሞ ውጫዊ የሆነ ነገር ታይቶ የሚጓዙበት የሚቀጥሉበት ነገር አይደለምና መነሻ አለው። ጋብቻን በተመለከተ ከየት ነው የሚጀምረው የሚለው ነገር እሱም ትምህርት ያስፈልገዋል። ለምሳሌ ትጭጭት በአሁኑ ሰዓት ይደረግ አይደረግ አላውቅም፣ ግን ከዛ ነው የሚጀምረው። መንፈሳዊ የሆነውን ነገር ስንመለከት ተጫጭተው ጮኛሞች ሆኖ ሲሆኑ ይጠበቃሉ እና ወደ ትዳር ከመግባቱ በፊት የት ይጀምራል፣ እንዴት ይቀጥላል የሚለው ነገር መስመር አለው በጌታ መንገድ ውስጥና ይሄ ትምህርት ያስፈልገዋል። ኮንቲነስ ሁልጊዜ የሚቀጥል እየቀጠለ ያለ ትምህርት ያስፈልጋል እና ሰዎች እንዲስቁ ኮርኳሪዎች እንደሚያስፈልግ ሰዎች ደግሞ እንዲያገቡ የእግዚአብሔር ቃል መማር አለባቸው እና በሕይወቴና በአገልግሎቴ ከገባሁበትም ቦታ ያየሁት የተማርኩት ይሄ ነው እና እኔ ራሴ በዚህ ነገር ላይ ግራይና ቀኝን የማላውቅ ሰው ነበረ እና እግዚአብሔር ሲረዳኝ ነው ጸለይኩት። እኔ ጅማሬ ላይ እሷንም ከማግኘቴ በፊት ከማግባቴ በፊት እና ጌታ ሆይ በጋብቻ በኩል ምንም ማውቀው ነገር የለም፣ ቀኝንም ግራይንም አላውቅም፣ ጌታ ሆይ አስተምረኝ ብዬ እግዚአብሔርን ለመንኩት እና ይገርማችኋል 5 ኪሎ አዲስ አበባ መካነ ኢየሱስ አገለግል ነበረ። ይህንን በጠየቅኩበት ጥያቄ ጊዜ እግዚአብሔር አስተማረኝ በቃ እና ማክሰኞ የትምህርት ጊዜ ነው፣ ሐሙስ የጸሎት ጊዜ ነው እና ይህንን ባልኩ ጊዜ እግዚአብሔር አስተማረኝ። ልክ ስገባ መጨረሻ ላይ ነው የተቀመጥኩትና ምናልባት አታውቋቸውም ይሆናል። መስፍን ማራናታ ነው የሚባሉት የዛን ጊዜ እሳቸው ቀጥቅጦ 1ኛ ቆሮንቶስ ምዕራፍ 7 ላይ ስለ ጋብቻ አስተምሩ ነበር። እኔ ልክ እንደጠየቁ ከዛ እግዚአብሔርን አመሰገንኩ፣ ጌታን ወደድኩ፣ እንደለመንኩት አደረገልኝና ከዛም አልፎ ቀርቶ ቤተ ክርስቲያኔ ወደ አንድ ሰሚናር ሊልኩኝ ፈለጉ። እንግዲህ ከኔ የሚበልጡ ብዙዎች ነበሩ፣ እኔ የምሄድም አልነበርኩም። ግን እዛ ብለው 2 ሰዎች ትሄዳላችሁ አሉ። እንጦጦ ነበረ። እዛ ደግሞ ስንሄድ ከውጭ ሀገር የመጡ በእጮኛምነት ያሉ ያገቡ እና ስለ ትዳር ያስተምሩ ነበረ። 1 ሳምንት ልክ እንደጠየቁ ማለት ነው እና በቃ በዛ በለመንኩና በጠየቅኩት ጊዜ እግዚአብሔር የሚያስፈልገን ነገር አደረገልኝ። ያንን ሃንዳውት የሚሰጥ ነበረ፣ የተማርነውን የሚያስተምሩትን በሺት ደግሞ ይሰጡን ነበርና ያንን 2 አድርጌ ነው የሚወስደው እና ሆስቴል ነው የምኖረው። እህቴ ደግሞ ዘመድ ቤት አጠገብ ቁጭ ብላ ነው የምትማረው። ቅዳሜ ላይ አለቀ ትምህርቱ። ሲያልቅ ወሰድኩና አንዱን የሰበሰብኩትን እህቴ ወይ እኔ ምን ብዬ እንደማስረዳሽ አላውቅም፣ ለምኜ እግዚአብሔር አስተምሮኛል፣ እግዚአብሔር ይርዳሽ ብዬ ቤቴ ገብቼ ደግሞ እኔ ተንበርክኬ ጸለይኩ። ጌታ ሆይ አስተምረኝ ብዬ ስለምን አስተማርከኝ። ጌታ ሆይ አሁንም ደግሞ ትዳሬን ስራልኝ። አንተ የምትሰጠኝ እህት አንተን ልታገለግል የምትወድ ጌታ ሆይ ይህን አድርገህ ትዳሬን ስራልኝ ብዬ ጸለይኩ ተንበርክኬ። እሱ ላይ ቆመ። እስቲ እንዴት እንደተገኘች ወይዘሮ ሂሩት ተናገር። አዎ ይሄን ካልኩ በኋላ 7 ዓመት ነው የቆየሁት። ራሄል ይሄን ከጸለይኩ በኋላ 7 ዓመት ነው የቆየሁት። ከ7 ዓመት መጨረሻ ላይ ሽማግሌዎች እና እናቶች እነዚህ ወጣቶች ይላሉ፣ ጓደኞችም ነበሩን፣ እንዲያው በዚህ ሰዓት ጊዜ እንደዚህ ማግባት አለባቸው እንደዚህ ይላሉ እና ጠራቸውና ቢሮ አስቀምጬ ይህንን አሁን የነገርኳቸውን እነግራቸዋለሁ። ሲሰሙ አንተማ እግዚአብሔር እዳ ብለው ነው
እና ሲጠይቁኝ እንግዲህ ከዛ በኋላ ያው እንግዲህ ከ7 ዓመት በኋላ መንገዶቹ እየተከፋፈቱ ሄዱ እና በቀላል ሁኔታ አልነበረም። ጌታ መልስ አበርትቶኛል እና እሷ ትቀጥል። ከዚህ ሁሉ ትምህርት ከዚህ ሁሉ ጸሎት በኋላ እንዴት እንደተገኘሽ እንግዲህ መጣሁ። እኔ እግዚአብሔር የተመሰገነ ይሁን። እኔ ጣሊያን ሀገር ነበርኩኝ እና 1-2 ዓመት ቆይቻለሁ። ወደ ሌላ ሀገር ለመሻገር ነበር ያሰብኩት የነበረው። በማላቀው ሁኔታ ነው በጣም እንድመለስ ውስጤን ይሞላኛል። ወደ ጣሊያን ሲሄድ እኔ ዛሬ ጌታን ተቀብዬ እንደነገ ነው የበረርኩት። ግን እህቴ ትመላለስ ነበረ፣ ሆስተስ ነበረችና በጌታ በጣም የጸናች ናት። ስትመጣ በቃ ስለ ጌታ ትነግረኛለች እና 2 ዓመት ሲሞላኝ መመለስ እንዳለብኝ ነው በቃ የተሰማኝና ያው ቤተሰብ ልመጣ ነው ስላቸው በጣም ነው የደነገጡት። አንዳንዴ ሜንታሊም ልክ ሰዓቱ ሳይሆኑ ሲቀር እንምጣ እንደሚሉ አይነት ነገር ነው ያሰቡትና መጀመሪያ እንዴት ለምን እንደውም ወጥተሽ አንቺ እህቶችሽን ታውጪ የለም ወይ የሚል ነገር ነውና በኋላ ግን ተቀበሉኝ። ቢገባቸውም ባይገባቸውም መመለስ ፈልጋለሁ ስላልኩ ተመልሼ መጣሁኝ። እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር መንፈስ እንደሆነ በኋላ ነው በጌታ ከጠነከርኩ በኋላ ያወቅኩት። እንግዲህ ተመለስኩ። እህቴ አባልነት ፎርም ልትሞላ ወደ መካነ ኢየሱስ ስትሄድ ነይ አብረን እንዴት ትለኛለች። አብሬ ሄድኩኝ። እዛ ቦታ ላይ ከዛ በፊት ነው እንጂ የሆነ ጸሎት ፕሮግራም ነበራቸው በእኛ ቤት በኩል ያልፋል። አዳር ጸሎት ነበር አልፈን የምንሄድ እና እዛ ላይ አንዱ ያቀናል። እኛ ደግሞ ጸሎት ፕሮግራም ጨርሰን ሰዎች እየወጡ ነው፣ የግድ ብሏቸው ይዟቸው ይገባል። ያ ልጅ እኔ ጋር ለሰው እንዲመሰክር ያመጣሉ ጊዜ እና የዛለት ወደ ጸሎት ስንሄድ እዚህ አንድ ጉዳይ አለኝና እዚህ እንግባ አለኝ። አክሊሉ እኔ አሁን ደክሞኛል። ወደ 2 ሰዎች ነበር በግራና በቀኝ ያዙኝና እዛ ቤት ገባን። ስንገባ ከቤታቸው ደግሞ ሰዎች ጸሎት ይወጡ ነበር እና እንግዲህ እዛ ነው እንግዲህ መጀመሪያ የተያየ ነው። የሚገርመው ነገር መጀመሪያ እኔ ያየሁት ጣቶቹን ያየሁት ቀለበት አለው ወይ ምን እንደሆነ አልገባኝም፣ ግን ቼክ ያደረኩት ጣቱን ነው። ከዛ እሱም ተነጋገረ፣ አለቀ፣ ወጣ። ከዛ በኋላ ነው እህቴ ፎርም ልትሞላ የአባልነት ስትሄድ አብራኝ ነው የሄድኩት ማለት ነው። ስንሄድ እሱ ቢሮ ውስጥ ነው እና እዛም አየሁ፣ ደነገጥኩ። እንግዲህ በቃ የሆነ የሚመሰክርልን ነገር አለ አይደለም። በዛ መልክ ነው እንግዲህ ታይተን የተዋወቅ ነው። ከዛ እንግዲህ ተጠያየቅን። የተወሰነ ወራቶች አብረን ቆየን። ይሄን ስናገር በአጭር ጊዜ ተጋቡ እያልን አይደለም፣ ብዙ ትምህርት ያስፈልጋል። ደግነቱ 7 ዓመት እሱ ቆይቷል፣ ጸልየዋል፣ በደንብ ተምሯል። እኔ አልተማርኩም። አንደኛ በክርስትናም ራሱ በጣም አጭር ጊዜ ነበር። እንግዲህ 2 ዓመት በጌታ ሆኜ ስመለስ ምናልባት 1 ዓመት ብቆይ ነው። የ3 ዓመት ክርስትና ህይወት ያለኝ ሰው ነኝ እና እሱ እግር ስር ነው። በዚህ አጋጣሚ መናገር የምፈልገው ሁሉ ነገር የተማርኩት ከእግዚአብሔር በታች አስተማሪም ነው፣ ባሌም ነው፣ አባቴም ነው መንፈሳዊ እና እግዚአብሔር የተመሰገነ ይሁን። በ6 ወር ጊዜ ውስጥ ነው የተጋባ ነው። ከጣሊያን እንዳትይዙ ተብላ ለሁሉ ስለማይሆን ይሄን እንዳትይዙ። ለማንኛውም እንግዲህ ፍሬው ግን ትክክል መሆኑን የምናውቀው 38 ዓመት የጋብቻ ዓመታቶችን አስቆጥረናል በእግዚአብሔር ጸጋ እና አንዳንዴ በአጋጣሚ ሳይሆን በእግዚአብሔር ሀሳብ እንዲህ ባጭር ጊዜ ሰዎች ተገናኝተው ሊጋቡ ይችላሉ። ግን በጣም እርግጠኛ መሆን አስፈላጊ ነው፣ ምክንያቱም ትዳር ብዙ ነገር ስለሚጠይቅ። በጣም ደስ የሚል ታሪክ ነው። እግዚአብሔር ይመስገን። እንደነገራችሁን ነው መሰረቱ ዋና ነው ብሏል ቄስም። መሰረቱ በክርስቶስ ሲሆን ምንም ሲመጣ ፍቅሩም ያለውም ነገር የሚጠበቀውም ነገር እንደ ጌታ ይቅር ማለት እንደገና መጀመር የተዋበውን ያማረውን ብቻ ሳይሆን ወደዛ እንዲደርስ ማድረስ ስለሆነ
እሱ ዋና ነገር ነው። እንደገና ስለ ይቅርታ እና አንደኛው ብላችኋልና ይሄንን እንደ አንድ መርህ እንድታዩት ያደረጋችሁ ነገር ምንድን ነበር? ካጋጠማችሁም ነገሮች ተነስታችሁ ብታካፍሉ። እነዚህ ሁለት ነገሮችን እንደ መርህ አድርገን እንድንይዝ ያደረገን ትዳር አልጋ በአልጋ የሆነ ስሙዝሊ የሚሄድ አይደለምና ሰዎች ስንባል ባህሪ አለን፣ አመል አለን እና የመታገስ አለ፣ አለመታገስ አለ፣ መቀበል አለ፣ አለመቀበል አለና እነዚህ ነገሮች በሚከሰቱበት ጊዜ በተለይ ክርስቲያኖች የገባነውን ቃል ኪዳን ማሰብ ያስፈልጋል እና በአንዳንድ ነገሮች በጥቃቅን ነገሮች አለመስማማት ሊኖር ይችላል። ነገር ግን ባልተስማማንበት ነገር ደግሞ ተስማምተን መቀጠል አለ እና ያ እግዚአብሔር ሲረዳ ነው። እንዲሁ አንዳንድ ሰው ጸባዩ ግንፍል ይላል፣ ብዙ ነገር ሊናገር ይችላል እና መደማመጥ፣ መተያየት እና ያ ነገር በጣም በጣም ጠቅሞናል ከእግዚአብሔር ጋር እና ዋና እንዳልኳችሁ እነዚህ ነገሮች በእግዚአብሔር እርዳታ የምናገኘው ማስተዋል ነው። በጸሎት በእግዚአብሔር ቃል ጥናት የሚመጡ ነገሮች ሰው ሲጠማ ውሃ ጠጥቶ እንደሚረካ ውሃ ለመጣጣትም ደግሞ እንደሚፈልግ ሁሉ የእግዚአብሔርን ነገር ለማግኘት መሻትና መፈለግ ያስፈልጋል። አይ ቲንክ ሂሩት እሱም ላይ እንግዲያው ሁለቱ ጎማውን በጤና እንዲቆይ የሚያደርጉት አብረን ለመኖር የሚረዱን እንደው ዝም ብሎ ተቻችሎ ሚኒመም ላይፍ እንድንኖር ብቻ ሳይሆን እግዚአብሔር አምላክ በትዳራችን የፈጠረውን ደስ የሚያሰኘውን ነገር አንዳችን ለአንዳችን የፈገግታ የደስታ ምክንያት ሆነን ለመኖር ከኛ የሚወጡ ልጆች የእግዚአብሔር ክብር ምክንያት እንዲሆኑ ትልቁን ለመኖር የሚያስችሉ እነዚህ ሁለት ነገሮችን አንስታችኋል። እንደው ግን ይህ የት ጋር ነበር በጣም ያስፈልጓችሁ? በመንገዳችሁ የቱ ጋር ስትደርሱ የትኛው ዓመት ላይ ልጆች ሲመጡ እንደው ትዝ የሚሏችሁንም እስቲ አነሳሽና ደግሞ እንዴት ነው የተጠቀማችሁባቸው? እግዚአብሔር ይመስገን። ብዙ ጊዜ ምን እላለሁኝ እኔ ትዳር ትምህርት ቤት ነው፣ መመረቅ ግን የለም እላለሁኝ። መመረቂያ የለውም። በቃ ዝም ብለህ እየተማርክ የምትጨርሰው ነገር ነው። ለምን በሰው ሕይወት ውስጥ በተለይ በትዳር ውስጥ ሁልጊዜ የተለያዩ ነገሮች ይመጣሉ አዳዲስ። ስለዚህ 38ኛ ክፍል ውስጥ ያላችሁ ተማሪዎች ናችሁ እና እንግዲህ የትኛው ላይ እንደምናበቃ እግዚአብሔር ብቻ ነው የሚያውቀውና ትምህርት ቤት ነው፣ መመረቂያ የለውም። እንደዛ ብዬ ስናገር ገና እጮኛ ሆነ የሚሰማ ስሜት፣ ያ ደስታ፣ ያ መዋደድ፣ ያ መፋቀር፣ ያ መተሳሰብ ገና ሳትጋባ በፊት ይኖራል። ሁሉም እንደዛ እየቀመሰ የገባ ነው የሚመስለኝ። ከዛ ትዳሩን ስትጀምር በትዳር ውስጥ ራሱ ለመዋሃድ ስትል የሚገጥሙ ነገሮች አሉ። የማጣቃቸው ባህሪዎች በአመታት ውስጥ አብረህ ከመኖር የተነሳ የግድ ይገለጣሉ፣ ይወጣሉ፣ ሰርፌስ ላይ ይቀመጣሉ። ለምን ስትለማመድ ማንነትን እየተውክ ነው የምትመጣ። ያቺ የሸፈንካት ዲፕሎማሲው ያበቃል። ያ ሁሉ ነገር ያ ስንት ነገር ስታደርግ የነበረው ነገር ሁሉ ሊከስም ይችላል እና ከዛ ደግሞ ትቀጥላለህ። ልጅ መውለድ ላይ ስትጀምር ራሱ በእርግዝና ጊዜ የሚከሰቱ ባህሪዎች አሉ፣ የማይታወቁ የሚመጡ የሆርሞን ባላንስ መሆን ምናምን አዲስ ነገር የምታይበት ነው ብቻ እና ያንን ነገር አንደኛው የትዳር አጋር መለየት ማወቅ ወይም ደግሞ እውቀቱ ከሌለው ሁል ጊዜ ግጭቶች እንዲመጡ ያደርጋል። ልጆች ሲወለዱ ከትዳር ዓለምህ ከዛ ከፍቅርህ ወይም ከምታሳየው ነገር ወደ ልጆች ተገልብጠህ ደግሞ አንደኛውን ፓርት የምትተውበት ጊዜ አለ። እንዲህ ያለ ሂደቱ በሄደ ቁጥር አዳዲስ ነገሮች እየገጠሙ ይሄዳሉና ወደ ጥያቄ ልምጣና ሜጀር ብለን ያልነው እውነት በእውነት በእግዚአብሔር ፊት ነው የምንነግራችሁ። ይሄንን ምንም ለመደበቅ አይደለም።
ይሄን ያህል ትልቅ ገጠመኝ ደርሶን የተፋለምንበት ነገር የለም። ግን ለምሳሌ ቄስ በርናባስ በባህሪው ዝግ ያለ ሰው ቀስ ይላል። እኔን ሲያገኘኝ ደግሞ በጣም ፈጣን ነበርኩ። አስታውሳለሁ የሰርጌ ዕለት ቆይ ቀስ ብለሽ ተራመጂ ይለኝ ነበር። በቃ እንደው እንዲህ ወደ ኋላ ያዝ ያደረገኝ ነበርና ግን የሚገርም ነው ከመኖር በኋላ አብረ ከመሆን በኋላ እንዴት ነው ብሌንድ ትለማመድና መመሳሰል ውስጥ ትገባለህ። እና በወቅቱ ግን በቃ ቀስ ማለቱ አሁንም አለ። አንዳንዴ እናደዳለሁ። እንግዲህ ታውቃለህ አይደል? አዎ ዛሬ አወጣሁት አይደል? አውቃለሁ። ለምንድን ነው መጽሐፌ ላይ አለ። ይሄንን ባልናገርም አንዳንዴ የአንድን ሰው ማንነት መቀየር የሌለብን ፓርት አለ። በቃ ያ ሰው እንደዛ ከሆነ እኔ ነኝ እንዴት አድርጌ ያንን ነገር አብሮ በትክክል ተስማምቶ ለመኖር የሚጠየቅብኝን ነገር መፈጸም ያለብኝ እኔ ነኝ። መቀየር አልችልም። ለምሳሌ የወንድ ልጅን ባህሪ በግድ እንደኔ እንደ ሴት ይሁን ብዬ ማለት አልችልም። እኔ አሁን ሴቶች በጥናትም እንደሚታወቀው ብዙ እንናገራለን። ወንዶች ላይ ደግሞ ትንሽ ዝግ ይላል። እንደኔ ካለፈለፍክ እንደኔ ካልተናገርክ ካልኩ ከኔቸሩ ውጪ እያወጣሁት ነው ያለሁት። አዎ እና በተቻለ መጠን እንዲህ አይነት ነገሮች ትንሽ አይደሉም። ባይዘወይ አንዳንዱን ሰው ወደ ፍቺ ደረጃ ድረስም ያደርሳል። በቃ ለምንድን ነው ቶሎ የማይፈጥነው? የሌላ ሰው ባል ማየት እነ ከሌኮ እንዲህ ነው ከሌኮ እንዲህ ነው ለምን ደሱ የተለያዩ ነገሮች በማድረግ ትዳራቸው ውስጥ ጤና እንዳይኖር ያደርጋል። ግን እኔ ምንድን ነው ቆይ እንዴት በሆን ነው አብረን በደንብ እንትን ለማለት የምንችለው የትዳራችንን ጉዞ መጓዝ የምንችለው የሚለውን ነገር ማስተካከል ያለብኝ እኔ በእኔ በኩል ያለውን ድካም ደግሞ እሱ እንደዚሁ እንዴት ላስተካክል የሚለውን ነገር ማድረጉ በጣም ይበጃል። ያ እኔ ያስቆጣኝ ነበር። በቃ ፍጥንጥንጥን እንዲልልኝ ከመፈለግ የተነሳ ግን እስካሁን ኔቸሩን አልቀየርኩም እና አሁን ግን ምንም አይመስለኝም። ሌላ ማውጣት የለብኝም። ከኔ በኩል ያየው ምንድነው? እንግዲህ መቼም እንዳለችው ሆኖ ያለ ይሄ መከባበር መጠበቅ እንዳለችው ዘዴዎችን መፈለግ ይኖርብናል በትዳር ውስጥ እና ድሮ የሰማሁት ነገር እና የማውቀው አንዴ ገብቼበታል ነውና ጥርሴን ነክሼ እወጣለሁ የሚባል አይደለም። ጋብቻ የደስታ የሰላም የፍቅር ኑሮ ነውና ብዙ ነገር ይጎዳል። ያኛው እንዴ ገብቼበታለሁ ጥርሴን ነክሼ እወጣለሁ የሚባለው ነገርና የሚያስማማን ጸሎት ነው። የሚያስማማን የእግዚአብሔር ቃል ነው። አዎ የተለያየ አመልና ጸባዮች አሉንና ያንን ነገር ክርስቶስን ማየት ስንጀምር ትዕግስቱም ይመጣል። ትዕግስት ደግሞ የመንፈስ ቅዱስ ፍሬ ነው። ሰላሙም ይመጣል። ሰላሙ የሚገኘውም ከክርስቶስ ነው እና በአጠቃላይ ባህሪያችን ይለዋወጣል። ሰዎች ነን። መናደድ አለ፣ መጨቃጨቅ አለ። ግን መደማመጥና መጠባበቅ የሚባለው ነገር በጣም አስፈላጊ ነው ትዳር ውስጥ። እንዳለችው በተለይ በእህቶቻችን በወር አበባ ጊዜ ያለው ነገር ብዙ ሰዎች ነው የሚያጋጨው። ምክንያቱም እነሱ ያ ውስጣቸው ያለ ባህሪ ይቀየራል እና በዛ ውስጥ ትዕግስት ማድረግ ያስፈልጋል። እንዲያውም በማጋባበት ጊዜ የምንመከራቸው ነገሮች ነጥቦች አሉ። ነገሮች ስለሚኖሩ ያንን በትዕግስት መጠበቅ ነው ጊዜው ሲደርስ። ስለዚህ ያ እንዳይሆን እኔ በዘዴ ገለል እላለሁ። እንግዲህ አንዱን ያስቸገርኩበት ዘመን ነበረና እግዚአብሔር ይመስገን ያው ተፈጥሮ አይደለ። በሌላ ጊዜ በፍጹም እንደው ማያስቆጣኝ ነገር በዛ ወቅት እኔ በቃ በጣም ነው መበሳጨው እና በጣም እበሳጫለሁ። ይሄ ቃል ለምን እዚህ ደረሰ፣ ለምን እዚህ ተቀመጠ፣ ብዙ አይነት ነገሮች አሉ እና ከቁጥጥሬ ውጭ ነው የሚሆነው እና በጭራሽ ለራሴ በኋላ እስከምጸጸት ድረስ ነው። ግን በጣም እግዚአብሔርን የማመሰግነው
ይሄንን ምልክት በሚያይበት ጊዜ እሱ ይወጣል። የተማረ ባል ሲኖር በእውነት በጣም ደግሞ አስፈላጊ ነገር ነው። ያ በራሱ ሌላ በቃ ግጭት ውስጥ ነው የሚያስገባው። በየወሩ ነው የሚመጣው ደግሞ እንግዲህ አስብ፣ በየወሩ ነው የሚመጣው። ስለዚህ ያ ዝም ብለህ ያዳመጥክ እንደሆነ በር ጠላት ደግሞ ካገኘ ይከፍተዋል። ይልቁንም እንዴት ነው የምናግዘው? በዚህ ችግር ውስጥ በዚህ ቀውጢ ሁኔታ ውስጥ ያለን ዘመዳችንን እንዴት ነው የምናግዘው ነው እንጂ እውቀት ነው እንግዲህ የረዳቸው። እኔ አሁን ምን ትዝ እያለኝ ነበር፣ እርጉዝ ሆኜ እኔ በጣም ጸባይ ያው ተለውጦ ጭብረር ብሎ ነበር። ከዛ ግን እንደዚህ አቀጥይም አይደል ይለኝ ነበር። ትክክል ነው። እና ይሄ እንደ ቀልድና እንደ ቀላል የሚወሰድ ነገር አይደለም። ለምን ትዳርን አፌክት ያደርጋል። ግን አንደኛው ፓርት ስለዚህ ነገር ማወቅ መቻል አለበት። በቃ ተጠናንቶ በዚህ ጊዜ ምንድነው ማድረግ የሚገባኝ የሚለውን ነገር መውሰድ በጣም ይሄ ጥበብ ነው። የትዳር ጤና ይብን ልጆችም እኮ ካሉ ይሄንን ግጭቱን ይሄን ጭቅጭቁን እኮ የማየት እድል ነው የሚገጥማቸውና እውቀቱን ማወቅ መልካም ነው። እሱ በቃ ያውቃል፣ ይወጣል። ጥሩ ቃል ነው የተጠቀመው ቄስ እና ዘዴዎችን መፈለግ ህይወትን በቃ እንዴ ምን አረጋለሁ ፈረደብኝ እንዲህ አይነት ሁኔታ ውስጥ ገባው ተሳስቼም ነበር የሚሉም ሰዎች ሊኖሩ ይችላሉ። መጀመሪያ ላይ ይሄን አላየሁትም፣ ግን እንዴት አድርገን ይሄንን ትዳር ወደ ጤናማ ወደ ፍቅር ወዳለበት ሳቅ ወዳለበት፣ ምክንያቱም ጌታ ወይ ካልመጣ ወይ እኛ ካልሄድን የሚቀጥል ነገር ነውና አሁን ላሉ ወጣቶችን በዚህ ዘመን የተለያየ ቻሌንጅ ውስጥ ይላሉ። ትዳራቸው ያማረ እንዲሆን የእግዚአብሔር ቃል ብላችኋል፣ ጸሎት ብላችኋል። የተለያዩ መንገዶችንም እየፈለጉ ማስዋብ የሚቻልበትን ዞር ማለት የዛች አሁን እንደሱ ብላችኋል። ሌላ የምትጨምሩት ካለን ወጣቶች የሚሰሙን ምን እናርግ ለሚሉ? አዎ እንግዲህ ምንድነው ብዙ ጊዜ እግዚአብሔር ቃል ጸሎት እንላለን። እሱ ምንም በቃ አጠያቂ የሌለው ነገር ነው። ለምን ትዳር በራሱ ክቡር ነው ተብሎ ሲባል ክቡር ያደረገው እግዚአብሔር ራሱ ያቋቋመው ስለሆነ ነው። እና በእግዚአብሔር ፊት መሆኑ በጸሎት እንዳለ ሆኖ እንደገና ደግሞ የእግዚአብሔርን ቃል እውቀት ማግኘት እንዳለ ሆኖ እኛ ደግሞ የሚጠበቅብን ነገር አለ። ራሳችንን የምንሰጥበት። ለምሳሌ አሁን ባለትዳርም ሆነ ገና ሊጋቡ የሚያስቡ ሰዎች መነጋገር የሚለውን ነገር በጣም ማዘወተር እንዳለባቸው እመክራለሁ እኔ። ምክንያቱም ንግግር አንድ ሰው ምን አለ፣ ሁለት የማይነጋገሩ የትዳር አጋሮች ሁለት እንደዚህ አይነት ሰው ብቻ የምታስቀምጡ ወንበር ላይ ያስቀመጣቸውና ያለመነጋገራቸው በአንድ ጉዳይ ያለመነጋገራቸው ውጤት አለና አንድ ኩሽን አስቀመጠ፣ እንዲህ ትራስ ነገር ይቀጥላል። ሁለተኛ ሲደርብ፣ ሶስተኛ ሲደርብ፣ አራተኛ ሲደርብ እነዚህ ሁለት ባልና ሚስቶች መተያየት አቃታቸው። ትላልቅ ኩሽን ነው የደረደረው እና በቃ እንዲህ ዞር ልዞር ተባብለው መልካቸውን እንኳን የመተያየት አቅም እንዴት እንደሚያጠፋ እና the same thing አንድ ቤት ውስጥ እየኖረ ባልና ሚስት መነጋገር ከሌለ ከቆመ ባልና ሚስቶቹ ፈጽሞ በየትኛውም ረገድ አይተያዩም። በቃ እና ያለ መነጋገር ውጤት ሁለቱን የሚያራርቅ እንደሆነ እንደሚሸፍን ምን እንደምታስብ ምን እንደሚያስብ ለማወቅ እንዴት እንደሚያቅት እና ያ ደግሞ አድጎ ለትዳሩ ጠንቅ እንደሚሆን ወደ ፍቺም ደረጃ ድረስ የሚያደርስ እንደሆነ ተናገረ እና መነጋገር በትዳር ውስጥ በጣም አስፈላጊ ነው። አይ ቲንክ አለመናገር ለብዙ ግምትም ነው የሚያጋልጠን። እሱ ደግሞ ልዩነቱን እያሰፋው ይመጣል። ቄሱ ግን እንድትጨምርበት ስንነጋገር አጥፊ እንዳይሆን ንግግርም ክፉ ስለሆነ ማለት ነው። አሁን ላልሽው ዓላማ እንዲውል በምን መልኩ ነው መነጋገር ያለብን? እንግዲህ መነጋገሩ ሊሆን የሚገባው በሚነሱ መንስኤ በሆኑ ነገሮች ላይ በትህትና በፍቅር ዝግ በማለት መናገር መልካም ነው። ነገሩን ሁሉ በቁጣ ሳይሆን በንዴት ሳይሆን
የተጣመዱ ሰዎች ናቸውና እንግዲህ በእግዚአብሔር እርዳታ ያው ሁልጊዜ አብረው በመመካከር እያሉ የሚናገሩበትን ነገር ደግሞ ማሰብ ያስፈልጋል። በጣም ጥንቃቄ ያስፈልጋልና እነዚህ ባህሪያዎቻችን አመሎቻችን መገራት ያለበት ነገር ነው፣ መስተካከል ያለበት ነገር ነውና ጥበብ ያስፈልጋል፣ ማስተዋል ያስፈልጋል፣ እውቀት ያስፈልጋል። ስለዚህ እነዚህ ወጣቶች ሊረዱ የሚችሉበት ነገር ትልቁና ዋነኛው ነገር ትምህርቱ በጣም አስፈላጊ ነው። እኔ የምናገረው አንድ ነገር አለኝ። ይሄው ምንድነው? ቤተ ክርስቲያን ወንጌል መስበክ ብቻ ሳይሆን ጋብቻውንም ደግሞ ፓራለል እንደዚህ ጎን ለጎን አድርጋ ማስተማር አለባት። ላላገቡትም ላገቡትም መፍትሄ የሚሆን ነው። እንዲሁ ለማግባት ተብሎ የቅድመ ጋብቻ ትምህርት ተብሎ ሰርግ ለማድረግ ይሄንን ካደኩ ወደ ማስተዋል ከመጣ በኋላ ኦልሞስት አላስፈልግም ያስፈልጋል፣ ግን እንዳልኳችሁ ነው። ትምህርቱ መቀጠል አለበት እና ላላገቡት ይዘጋጃሉ፣ ላገቡት ደግሞ ችግር አለ። ጉዞ ነው። ስለዚህ በዚህ ጉዞ ውስጥ ደግሞ ትምህርቱ ይረዳልና የምንጨርሰው ነገር አይደለም። የእግዚአብሔር ነገር የእድሜ ልክ ነው። በሱ ጀምረን በመካከል ከሱ ጋር በመጨረሻም ከሱ ጋር ለመጨመር እውቀት ያስፈልገናል። እነዚህ ነገሮች ያስፈልጉናል። እዚህ ላይ ብጨምር እኔ አሁን መነጋገር ሲባል ዝም ብሎ መነጋገር ይቻላል። ግን ይሄ መነጋገር የሚለው ለምሳሌ ባል ሲያናግር ወይም ሲያዳምጥ ሚስቱን ከምትናገረው ጀርባ ያለው ነገር ለመረዳት መሞከር አለበት። ምንድነው ለማለት የፈለገችው? አንዳንዴ ንግግሩም እኮ በቁጣ ሊሆን ይችላል። ምንድነው እሱ የለዘበች ምላስ ቁጣን ታበርዳለች ይችላል። በቁጣ ሊጀመርም ይችላል፣ ወይም ደግሞ በግምትም ሊጀመር ይቻላል። እንዲኮ ስላሰበች ነው እንዲኮ ስላሰበ ነው በሚል በራስ አስተሳሰብ ወይም አሳምሽን ንግግር መጀመር ይቻላል። ግን እንደዛ አይደለም። በቃ ብዙ ጊዜ የምናገረው አንድ ነገር አለኝ። ትዳር የመሞቻ ቦታ ነው እላለሁ። በህይወት ራስ እንደው መሞት ሳይሆን እንዲህ በስጋ መሞት ሳይሆን ለኔነት የምንሞትበት ቦታ ነው እና ያ ደግሞ ቀላል ነገር አይደለም። በጣም ዋጋ ያስከፍላል። እኔነትን መተው ማለት የዛ ሰው ህይወት ፍሎሪሽ እንዲያደርግ እሱ እንዲኖር እኔ ራሴን የምሰጥበት ቦታ ነው፣ ራስ የመስጫ ቦታ ነው እና በእንደዛ አይነት አካሄድ የምንሄድ ከሆነ ንግግራችንም የተቀመመ ነው የሚሆነው። ለመጉዳት አይደለም፣ ለመክሰስ አይደለም፣ በቁጣ ለመነሳት አይደለም፣ ግን ያንን ሰው ለመረዳት ነው ንግግር ዋናው ትልቁ ነገር መሆን ያለበት እና የዛ ሰው ማንነት ለዘብ ባለ ሁኔታ ንግግራችንን ስንጀምር የዛ ሰውን ህይወት እየቀየር ነው የምንሄደው። ፍቅር እንዲዳብር ነው የምናደርገውና የንግግራችን የአስተያየታችን የድምፅ ቶናችን ራሱ ምን ይመስላል እና ንግግር ሲባል በጣም ብዙ ነገር ያዘለ ነገር ነው። በተለይ ቄሱ ያነሳው በአክብሮት እና በፍቅር የሚለው ከልቤ ነው የገባው። ስንናገር ንግግራችን ውስጥ ያ ካለ ፎር ሹር የሚያስተላልፈው መልእክት አክብሮት ነው የሚሆነው፣ ፍቅር ነው የሚሆነው፣ ምላሹም ደግሞ እሱ ነው የሚሆነው። እንግዲህ ይሄ እንዳልሽው ስልጠና፣ ትሬኒንግ፣ ራስን ማስለመድ የሚጠይቅ ነገር ነው። እንደው አብረን በመኖር መለማመድ ስለሚመጣ ቀድም እንደተባለው ነው እንጂ መንገደኛ ሰው ወይ የምናከብረውን ሰው ወይ አለቃችንን ቤታችን ቢመጣ ምናስተናግ ማለት ከአለቃችን ጋር አንግባባ ሁሉ እንችላለን። ግን የምናስተናግድበት መንገድ ትሪት የምናረግበት መንገድ አለና በቤታችን ጌታ የሰጠን ኃላፊነት ያለብንን ግን አንዳንዴ በቃ ዘ ሂት ኦፍ ዘ ሞመንት አለ አይደለ? በቃ በጣም በኃይልም በመናገር ማክበር መረሳት፣ በመነጋገር ላይ አለመሰማማት አይነት ነገሮች ያጋጥማሉና ወደ መጀመሪያው መመለስ እንደገና ለመማር ራስን እንግዲህ ምረቃ የለም ብላችሁናልና
እግዚአብሔር ይመስገን እናንተ 38 ዓመት ጌታ እጃችሁን ይዞ እዚህ ስላደረሳችሁ። ዝም ብዬ የእኛንም ሲዝንስ እያሰብኩት ነበር። 17 ዓመታችን ነው እኛ ቀደም ነግረናችኋልና 3 ልጆች አሉን። በዛ መካከል የመጀመሪያዎቹ ጊዜያቶች በጣም ትዝ ይሉኛል። በጣም ብዙ የተፈተንበት ነበረ። ልጆቻችን የጤና ጉዳይ ሁለቱም ነበራቸው። ሁለተኛዋ ልጃችን ልዩ ፍላጎት አላት። ከዛ ገንዘብ የለን፣ እውቀት የለን። ማለት ያንን ሃንድል ማድረግ የሚያስችል ምንድነው የሚደረገው? ሲጥላት እንዴት ነው የሚሆነው? ወዲያው ነው ሐኪም ቤት መሄድ ያለብን ወይስ ቶሎ ይተዋታል ትንሽ እንቆይ የሚሉ አንዳንድ ወገኖች እና በመካከላችን ከዛ እኔ ደግሞ እንደ እናት ሪአክት ማድረግ ማለት በቃ በጣም ያሳስበኛል ነገሩ። ኢሞሽናል ሆናለሁ እና በጣም እንትን ይፈጥራል፣ የሆነ አይነት ነገር ይፈጥራል በትዳር ውስጥና ከዛ ደግሞ ከፍ ሲሉ ከነገሩ ጋርም ትንሽ የተላመድን ሲመስለን ከዛ ሁለተኛው ልጃችን እንዳልኳችሁ ከዛ ስታድግ ፔሪድ ስትጀምር ከዛ በጣም እሱ ደግሞ ሲያሳስበን ትምህርት ቤት የሆነ ጉዳት ሲያጋጥማ በጣም ብዙ ነገር አለው ትዳራችንንም የሚመለከት ማለት ነው። እና አዎ እናንተም የራሳችሁ ሲዝን አላችሁ። ይሄን አክል ዓመት 38 ዓመት ለመኖር ያስቻላችሁ በዛ ውስጥ ምን አደረጋችሁ? ይሄ ግንኙነት እንዲጠበቅ የረሳነው ጊዜ ትዝ ይለኛል። እኔና እሱ ባልና ሚስትነትን ረስተን ዝም ብለን ያቺ ጉዳይ ላይ ብቻ፣ ምክንያቱም በጣም ዲማንዲንግ ስለነበረ በየቀኑ ይጥላት ነበር የኛ ልጅ የዛኔ በተለይ መጀመሪያዎቹ አካባቢ። ስለዚህ የኛ ሀሳባችን በሙሉ እዛ ላይ ነው። ለአመታት እንደሱ ሆኖ ያውቃልና ኮንሱም ይሆናል ሁሉ ሰው በዛ ጉዳይ። ስለዚህ ሌላው በጣም ሌግዠሪ ይሆናል የሆነ ጉዳይ በቤታችን ሲመጣና እናንተም የእናንተ ዲፍረንት ነው ደግሞ ነሰሰርሊ በእንደዚህ አይነት መንገድ አላለፋችሁ ይሆናል። ግን በዛ ውስጥ ትዳር እንዴት ተጠበቀ? ያንዳንዶቹ ጉዳይ ፋይናንስ ሊሆን ይችላል። ያንዳንዶች ባለትዳሮች ጉዳይ እርስ በርስ አለመግባባት ሊሆን ይችላል። ኤክስቴንድድ ፋሚሊ ጣልቃ እየገባ ሊሆን ይችላል። የልጅ አለመኖር፣ የልጅ ጤና፣ የልጅ መኖር ወይ ብዙ ልጅ ኖሮ ፋይናንሱ ብቻ በቃ ብዙ ችግሮቹን ጠቅሰን አንጨርሳቸውም። በዛ ውስጥ ግን እንደ ባልና ሚስት ምን አያያዛችሁ? ምን ጠበቃችሁ እርስ በርስ? እኛ ጋር እንግዲህ ልጆቹን ከሕፃንነት ጀምሮ ያሳደግነው እዛው ነው። አንዱ ትልቁ ወደ ጌታ ሄደው እዚህ ተወልዶ ነው የሄድነው ይዘነው የአመት ከ8 ወር ሲሆን፣ ሁለተኛዋ ሴት ልጃችን ግን እዛው ነው የተወለደችው። እኛ ያው እንደምታውቁት የምዕራቡ ሀገር ልጅ ለማሳደግ ትልቅ ፈተና ነው ያለበት። ምናስበው ምንጨነቀው እነዚህ ልጆች በጌታ ያድጉልናል ወይ? ምክንያቱም ብዙ የሚወርሳቸው ነገር አለ። እቤትኛ እንደ ኢትዮጵያዊ እንደ እግዚአብሔር ቃል እናሳድጋለን። ውጪ ሲወጡ ሌላ ነገር ነው የሚያገኛቸው። እሱ በጣም እንደው በቃ ስጋት ነበረን። እንጨነቃለን። ግን እግዚአብሔር ይመስገን ሁለቱን ምንም ነገር አልነካብንም። እግዚአብሔር ጠብቆልናል። ከእግዚአብሔር በታች እኛም ባላደራነታችንን በጌታ ጸጋ ለመወጣት ሞክረናል። አለያየንም። ግን እንደው እሱ አንዳንድ ጊዜ ይጨነቃል። ጓደኛ ምንም ሲይዙ ማለት ኖርማል ጓደኛ በሚይዙበት ጊዜ እንግዲህ ወደ ሌላ ነገር ይመሯቸዋል የሚል ብዙ ሀሳብ ነበረውና ይዞ የሚመጣው ወደ እኔ ነው። እኔ ደግሞ እግዚአብሔር አያሳጣንም። እነዚህ ልጆች በሚገባ እናሳድገናል። እግዚአብሔር አይወስድብንም። ባላደራነታችንን ተወጥተናል። አታስብ የሚል በቃ ያ ጭንቀት መካከላችን ስለነበረ እኔ ሞር ሪላክስ ነኝ። ቄስ በርናባስ ደግሞ ሞር ሲሪየስ ነው። አንድ ነገር ይገጥማቸዋል ብሎ የመስጋት ሁኔታ አለውና እዛ ነገር ላይ ትንሽ እንነጋገር ነበረ። ሆኖም ግን ለእግዚአብሔር ሰጥተን ደግሞ እንደገና መቀጠል የሚለው ነገር እግዚአብሔር አግዞናል እና ያው ነው እንጂ አገሩ እግዚአብሔር ይመስገን ሰው ተቸግሮ የሚወድቅበት አይደለም። ባይሰራ እንኳን በእውነት እግዚአብሔር መንግስት የሚረዳው ስለሆነ የፋይናንሻል ነገር ውስጣችን ገብቶ ብዙ አልረበሸም እና ጌታ ይመስገን። ያቺ ናት እንግዲህ ትንሽ የነበረችው ተርቡላንስ በልጆቹ ላይ። እውነትም ልጆች ወድቀው ብናይ የብዙ ወላጆች ልጆች ብዙ ነገር ውስጥ ገብተው አይተናል። ግን እግዚአብሔር ከልሎናል። እዛ ላይ ብዙ ሰርተናል። ብዙ ስጋት ነበረ። እዛ ላይ ደግሞ
እንግዲህ ካልተስማማሽ ብዙ ነገር ልትይ ትችያለሽ፣ ልትጨቃጨቂ ትችያለሽ። አንቺ ዝም ብለሽ እኮ ነው ልጆቹን ለቀሽ ነው። ብዙ አይነት ንግግሮች ሊመጡ ይችላሉ። ስጋት እንዳለ ስለማቅ በተቻለኝ መጠን እኔም እንግዲህ ወደ እግዚአብሔር ቶሎ የመንበርከኩን ነገር ልጆቹን ደግሞ በጎን የመምከር ነገር ነበረና እንግዲህ ብዙ አላናወጠንም። ክብር ለእግዚአብሔር ይሁን። ዋናው ትልቁ ነገር ልጆችን የኛ ቻሌንጅ የነበረው በጌታ ያለው ምክንያቱም ውጪ ነው ያሉትና ኢንፍሉዌንሱ ከባድ ነው። ስለዚህ 99% ውጪ ነው ያሉት። ብዙ ጊዜ የምለው ነው እኛ የኛን 1% ከሰጠን 99ን ይገለብጣል ብዬ ነው የማምነው። ይሄ ነው የማምንበት የነበረውና ስለዚህ ይሄ ቀላል ነገር አልነበረም። እግዚአብሔር ደግሞ ዛሬ ወላጆች ትእዛዝ የሚሰጡት ብቻ ሳይሆን ለልጆች የሚያዩት ነገር ይወርሳቸዋል። ትእዛዙ ሊረሳ ይችላል፣ አይተው ያደጉት ግን ይወርሳቸዋል። ስለዚህ የእግዚአብሔርን ነገር በእኛ በኩል ስላዩ በጣም በጣም ረድቷቸዋል፣ ጠቅሟቸዋል። እግዚአብሔር የተመሰገነ ይሁን። በዚህ ላይ ነው እኔም ደግሞ ልቤ የሚያረፈውና ትክክል ላልሆን እችላለሁ፣ ግን ወደ ልጆቹ አልፎ እሱ የሚገምተውን እንደው ይጠፉብኛል ብሎ የሚለውን ነገር እንዲሰሙ አልፈልግም። ምክንያቱም ያንን ጭንቅላታቸው ውስጥ ይዘው እንዲያድጉና እንዲኖሩ ስለማልፈልግ ማለት ነው። እና እኔ ሚዲየተር ሆኜ መሀል እሱንም አይዞህም ምለው እነሱ ነው እንደዚህ ነው ምለው መሀል ላይ እኔ ነበርኩኝ። እና አንዱ መርህ እሱ ነው። እንደዚህ አይነት ውጥረት በቤት ውስጥ ሲገባ የሚችለው ሰው አፐር አንዱን ይይዛል፣ ሌላው ሰው እሺ ብሎ ደግሞ በቀላሉ ለሚደረግ እንዲደረግ ያደርጋል። እና ትልቅ መሰረት የሚሆነው አሁን ብዙ ወላጆችን በተለይ ከፍ ያሉ ልጆች ሲሆኑ ቲኔጅ ሲሆኑ ጭንቀቱ ምኑም ግን የሚያዩት በቤት ውስጥ ያለው የእግዚአብሔር ፍቅር የእግዚአብሔር ቃል ጥናት እንዴት ዘመናቸውን ሁሉ እንደሚይዝና ማረፍ ነው። አንዳንዴ ለእግዚአብሔር ስጦ በእኛ ባላደራዎች ነን። የኛ አይደለም ሁሉ ነገር የኛን ኃላፊነት ብቻ መወጣትና ከዛ እግዚአብሔር የሚያረጋውን ማየት ነው የሚሻለው። በጣም አይ ቲንክ እምነትን የሚጠይቅ ነገር ነው። ያው ወላጆች ብዙ ስለሚጨነቁ አንደርስታንደብል ነው። እንደው እንደ መጠቅለያ አሁን በዘመናችን ክርስትና እንደገና ወጣቶች ትዳር ላይ ብዙም ሰምታችኋል። እናንተ የምታገለግሉበት ቦታ ቀድምም ስናወራ እንደነበረ ችግሮች ምናልባት አይነታቸው ይለወጥ ይሆናል እንጂ ሰው ስለሆነ የትም ያለው የመግባባት ነገር ቢሆን እዚህም እዛም ተመሳሳይ ነው ብዙ ነገር እና ግን እንደው በቃ እንደ መልህቅ ሆኖ ሊይዝ ይገባል። ይሄንን እንደው ማንም ወጣት ማንም ክርስቲያን ማንም ባለትዳር በፍጹም ሚስ ማድረግ የለበትም የምትሉትን ነገር እናንሳና ከዛ እንጠቀልላለን። በጣም ብዙ ነገር ነው ያለው መቼም እንደው በትዳር ውስጥ በእውነት እንግዲህ አንድ ስለ ጋብቻ የተናገረ አንድ እንግሊዝ ብናገር ደስ ይለኛል እና ምንድን ነው የሚለው ጋብቻ ከእግዚአብሔር ለሰው ልጆች የተሰጠ ከተፈጥሯችን ጋር በሙሉ የሚስማማ ስርዓት ነው እና ይሄ ጄሬሚ ቴለር የሚባለው ሰው ስለ ጋብቻ የተጻፈው ምንድን ነው ማለት የእንግሊዝ ሊቅ ነውና ጋብቻ አለ የዓለም እናት ናት፣ መንግስታትን ትጠብቃለች፣ ከተሞችንና ቤተ ክርስቲያኖችን ትሞላለች፣ ለመንግስተ ሰማያት ዜጎችም ለመንግስተ ሰማያት ጭምር ዜጎችን ታዘጋጃለች ብሎ ተናግሯል። እና ቁልፍ ነገር ነው። እነዚህ ነገሮች እንግዲህ ከቤተ ክርስቲያን አልፎ ለህብረተሰብ፣ ለዜጋ፣ ለብሔር ሁሉ መሰረት ስለሆነ መመስረት ያስፈልጋል። በጥንቃቄ መመስረት አለበት እና ብዙ ያልነካናቸው ብዙ ነገሮች ስላሉ ይህንን ነገር ቤተ ክርስቲያን ሳታቋርጥ ትምህርት እንድታስተምር ያስፈልጋል። ለመንግስተ ሰማይ ማዘጋጀት ምናልባት የእንትን ምንድነው ገና ሰው ሲጋባ ቃል ኪዳን ላይ አውቃለሁ ያውቀሻለሁ። አሁን ይሄ ኃላፊነት ቤተሰብ ጄኔሬሽንን ለመንግስተ ሰማያት የማዘጋጀት ኃላፊነት ነው
እንዴት ነው አሪዩ ኢን የእውነት በደንብ በታሰበበት በታወቀ በተጠና መልኩ የዛኔ ደስ ሳይለኝ ሲያስከፋኝ እንዳሰብኩት ሳይሆን ሲቀር አይ አለኝ ጥሪ ትልቅ ኃላፊነት አለ ብዬ ያንንም የኔ የሆነውን የጎተተኝን ነገር ለመጣል አቅም የሚሰጥ ነገር ነው። ትልቅ ነገር ነው። አዎ ይሄንን ቢያውቁ ጥሩ ነው። እንደመቼም ብዙ ነገር አለ፣ በእውነት በጣም ብዙ ነገር አለ። ግን እንደው ቤት ስለሞላ ሁሉ ነገር ስላለ ማቴሪያል ስላለ እንደው የሚጋቡበት ነገር ሳይሆን የከበረ ነገር ነው። አንድ እግዚአብሔር ራሱ ያቋቋመው ነው። ሁለት እንክብካቤ የሚፈልግ ነው። እንደው ተጋብቶ ዝም ካሉ ይደርቃል። በጣም እንክብካቤ የሚፈልግ ነውና ከዛ ከጋብቻቸው ቀን ያለፈ ነገር እንደዚህ አሁን ቄስ በርናባስ እንደተናገረው ለሀገርም መልካም ዜጋ የሚፈራበት ቦታ ነው፣ ለመንግስተ ሰማያትም እንደዚሁ እና እነዚህ ሁለት ተጋቢዎች ያንን ለልጆቻቸው ባላደራ ሆነው እየኖሩ የሚያሳዩበት ቦታ ነው። መውጫ በር የለውም በፍጹም። ፍቺ አማራጭ ሊኖረው እንደ አማራጭ ሊወሰድ የማይገባው ነገር እንደሆነ አስቀድሞ ቢያውቁ እና ደግሞ በትዳር ውስጥ የማይፈታ ችግር የለም፣ በፍጹም የማይፈታ ችግር የለም። በመጽሐፌ ውስጥ ያስቀመጥኩት አንድ ነገር ቢኖር መፍትሄ የለውም ብሎ ስለሚሉ ነው ብዙ ጊዜ ትዳር የሚፈርሰው። በትዳር ውስጥ ግን የማይፈታ ችግር የለም፣ ሁሉ መልስ አለው። ግን ራስን በመስጠት ደግሞ ራስን በማስለመድ የሚኖርበት ነው። መፍትሄ የለውም ብለን ማለት የችግር መፍትሄ አለው ብለን ስንል እኛ ገብተን የምንሰራው ነገር እንደሆነ ራስን ማየት የሚጠይቅን ቦታ እንደሆነ ብዙ ጊዜ መጠቋቆም አለ። ባል ሚስቱን፣ ሚስትን ባልን ትጠቁማለች። ወደ ራስ የሚጠቆሙበት ተቋም ነው። እኔ ምን ሰርቻለሁ፣ ምን እያረኩ ነው የሚለው ጥያቄ ለራስ እንደውም ቅድም ያነሳት ባለትዳሮች 16 ዓመት አብረው ኖረዋል። ግን 10ሩን ዓመት እነሱ አብረው ተኝተው አያውቁም። በቃ ብዙ ችግሮች ነበሩ። የመጀመሪያውን ሴሽን ላይ እሷ ብቻ ነበር የመጣችው እና ምንድን ነው ያልኩት፣ እስቲ ወደ ራስሽ ተመልከቺ ብዬ ነው ያልኳት። በሁለተኛው ሴሽን ስትመጣ ለካ ራስ ማየት የሚባል ነገር አለ እንዴ በትዳር ውስጥ ብዙ ነገር አየሁ ብላ እየሳቀች ነው የነገረችኝ። 4 ሴሽን አላረግንም። ወደ መኝታ ቤቷ ነው የገባችው ከ10 ዓመት በኋላ። ስለዚህ ኢትስ ጉድ ቱ ሲ ራስን ማየት በቃ አንቺ እንድንጠነቀቅ ነው የሚያደርገው። እግዚአብሔር ይመስገን ኤፌሶን 5 ላይ ድርሻ ሰጥቶናል። እንደውም ለወንዶቹ የተሰጠው ኃላፊነት ነው ከሴቶቹ የበለጠ ከባድ። ክርስቶስ ቤተክርስቲያን እንደወደደ ባሎች ወይ ሚስቶቻችሁን እንደራሳችሁ አድርጋችሁ ውደዱ ነው የሚለው። ያ ቀላል አይደለም። እንዴት ነው ክርስቶስ የወደደው ቤተክርስቲያንን ብለን ስናስብ ራሱን በመስጠት ነው፣ በመስቀል ላይ በመሞት ነው። እና እንዲህ አይነት ባል ደግሞ የማትገዛለት ሚስት አትኖርም ብዬ ነው የማስበው። እና ብዙ ጊዜ ስለ መገዛት ሴቶች ሲሰሙ ብዙ የሚቆጡ አሉ፣ ባርነት የሚመስላቸው አሉ። ግን እንደዛ አይደለም። እና ኃላፊነት እያንዳንዱ የራሱን ካረገ አንድ እጅ ብቻውን ማጨብጨብ እንደማይችል ድምፅ እንደማያወጣ ሁለቱ አንድ ላይ እንደዚህ ራሳቸውን ነገር ቢሰሩ ራሳቸውን ቢያዩ ትዳር የሰመረ ይሆናልና ይሄንን ቢያዩ እንደዚህ ስንጠቁም 3 ወደ ራስ ነው፣ 3 ወደ ራሱ ነው። ይሄ ደግሞ ወደ እግዚአብሔር ዳኛ አለ ነው የሚለው። ስለዚህ እግዚአብሔር ይረዳል። አሜን። አሜን። ተስፋ ምኞት ብቻ ሳይሆን ሀብት ነው። እናገኛለን እንደርሳለን ስንል ያ የተስፋ ቃል የሰጠን የታመነ አምላክ ስለሆነ ለልጆችም ለወጣቶችም ይረዳል። ክብር ለስሙ ይሁን። አሜን። የ38 ዓመት ያው ምስክርነት ነው። ለኛም ግማሽ ላይ ላለ ነው ለማየት በቃ ያለፉ የደረሱ አሉ። እግዚአብሔር የረዳቸው በብዙ መንገድ የሚባል ነውና እግዚአብሔር በጣም ይባርካችሁ እዚህ ስለተገኛችሁ
ህይወታችሁን ስላካፈላችሁን በጣም እግዚአብሔር ይስጥልን። ተመልካቾቻችንም ከዚህ ብዙ እንደሚማሩ እንዳተረፉ ተስፋ እናደርጋለን። በሚቀጥለው ደግሞ በሌላ ፕሮግራም እንገናኛለን።